ስምሽ እንዳልጠራ ያቁብኛል ቤት ጽጌረዳ አልኩሽ በአበባ አስመስዬ ልቤ ዞሮ በሩ መውደድን ዘምሩ ያመሻል ያነጋል ከልቤ ጋር አብሮ። እንደሚታወቀው ቤዚ ፍቅሬን ተቀብላ አብረን መሆን ከጀመርን ቀናቶች ተቆጥረዋል። እኔም እሷን አንደላቅቄ ለማኖርና ኑሮን ለማሸነፍ ደፋ ቀና እያልኩኝ ነው። ቤዚዬም ስራ ለመጀመር እያሰበች ነው። ግን አይሆንም እያልኩ እያሳነፍኳት ነው። ነገር ግን ሳስበው ቤት ብቻዋን መዋሉ ይደብራታል። ወጣ ብላ ስራ ብትሰራ ግን አእምሮዋም ይታደስላታል። ለእኛም ሌላ የገቢ ምንጭ ይሆንልናል። ስለዛ ስራ እየፈለገች ነው። ትንሽ ቆይተን ደግሞ አብረን መኖራችን አይቀርም። ከቢኒ ጋር አብረን ለመኖር እቅድ ላይ ነን። እግዚአብሔር ካለ እሱም ስራውን እየሰራ እኔም ስራ ጀምሬ በቅርቡ አሪፍ ኑሮ እኖራለን ብዬ አስባለሁ። እሱም እንደኔ በጣም ጓጉቷል። ፍቅራችን በጣም ጨምሯል። ሰጥቶኛል አንዳንተ ፈጣሪ ለቤቴ ምሰሶና ካስማ አልሰጋም ሰጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ የታወቀኝ በረከት አግኝቶ ገናዬ ፍቅር አሸነፉ ተረታያትን። ምን ሆነሽ ነው ፊትሽን የጣልሽው? ዛሬ ሙሉ ቀን ማለት ይቻላል ስራ አስፈልግ ነው ያልኩት፣ ግን ምንም ማግኘት አልቻልኩም። ታዩ በቃ ምን አጨናነቀሽ? ምን ማለት ነው? እኔ እኮ ለሁለታችንም ለውጥ ብዬ ነው። በዛ ላይ አብረን ለመኖር ያሰብን ነው። ቤት ብቻዬን ተቀምጬ ልውል? አትቆጪ የኔ ቆንጆ፣ እስኪ ነይ ቁጭ በይ። እንኪ እስኪ ውሃ ጠጪ። ደክሞሻል፣ ታስታውቂያለሽ። ደህና ነኝ እባክህ። ስራውን አለማግኘቴን ያናደደኝ። ይገኛል፣ በቃ አታስቢ። ቀስ በቀስ ነው እንጂ ባንዴ አይገኝም እኮ ታዲያ። እኔም ለጓደኞቼ ምናምን ነግራቸውና እንፈልጋለን፣ በቃ አታስቢ። እሺ የቤት ኪራዩን ነገርከው ለደላላው? ውይ አይገርምሽም? ረስቼዋለሁ። አንተ ደግሞ ንገረው አሪፍ ቤት ነው ብዬሃል ነበር እንዴ? አንደኛ ነገር ወደዛ አልሄድኩም፣ በዛ ላይ ብዙ ስራ ነበረብኝ።
እንደው ችላ ማለትክ እንጂ 5 ደቂቃ ማይፈጅ ነገር ማድረግ አቅቶ ነው ወይስ እኔ ብቻ ነኝ ለዚህ ኑሮ የምጨነቀው? ተይ እንጂ ቤዚ እንደዚህ አትበይ። እኔ ሳልጨነቅ ቀርቼ ይመስልሻል እንዴ? ቆይ አንቺ አሁን ያለሽበት ቤት ምን አነሰ? እኔ እንጃ የተሻለ ቤት ይኑረን ብዬ እኮ ነው ቢኒ። የኔ ቆንጆ እሱ በቂ ነው። እና መች ትመጣለህ? እንዴት እንደጓጓ አልገባህም? አሁን ንዴት፣ አሁን ሳቅ። አንቺ ምስኪን እኮ ነሽ። ዝም በል አታስታውሰኝ ንዴቴን። ኧረ አልወጣኝም። በቃ በዚህ ሳምንት ልብሶቼን ይዤ እመጣለሁ። ብዙ የቤት ዕቃ አንቺ ጋር ስላለ ዕቃማ አለ፣ ችግር የለውም። እኔ ራሱ ግን እንዴት እንደጓጓው ግን አልዋሽሽም፣ ፈርቻለሁ። ማለትማ አላመንኩም። እውነት እየመሰለኝ አይደለም። አንቺን ሚስቴ ላደርግሽ ነው፣ እኔ ደግሞ ባል ልሆን ነው። በዛ ላይ አብረን ልንኖር ነው። እንዴት እንደምንከባከብሽ ደግሞ አሳይሻለሁ። ታድዬ እንዳንተ አይነት ሰው የሰጠኝ እግዚአብሔር ይመስገን። በቃ ቤት ልሂድ፣ ነገ ደግሞ እመጣለሁ። ወደ ቤት ስትገባ ማታ ደውልልኝ፣ እንዳታመሽ፣ በጊዜ ግባ። እሺ አታስቢ፣ ደውልልሻለሁ። ካንተ በቀር ሌላ ማን አለ በምድራችን ውብ በቀለ ስጦታን የእምነት ችሮታ ውበቴን የማትረሳ ካንተ በቀር ሌላ ማን አለ በምድራችን ውብ በቀለ በፍቅርሽ ተይዞ ልቤ ደጅ ይጠናል እንድታናግሬው ፈልጎኝ ይሆናል። በፍቅርሽ ተይዞ ልቤ ደጅ ይጠናል እንድታናግሬው ፈልጎኝ ይሆናል። ተዋት አሉኝ ጎረቤቱ ሁሉ እንደኔ መቻዩት ሰውነት ሁሉ ፍራት ስግራታነ በሰለ ደንገቴ ተደብቄ ኖርኩኝ ግን እንዴ ሌላትን በሮታት ሰማዩ ደመቀ አዲስ ነገር አጣፍላኔ አዲስ ራቀ ፈተን እንዳልልት የዘጠኝ ወር ቤቴን እናቴን አቤት የሰማዩ ያስለወቀነ ቆይ ምን ሆኖ ነው ስልክ የሚዘጋብኝ? መቼስ ሀሳቡን ቀይሮ አይሆንም ነው ወይስ አስጠላውት? ያማል ምንድነው ስልክ የምዘጋብኝ? የሆንከውን ስልክ አንስተህ አትናገርም? አንተን እኮ ነው የማወራ። ምን ነው?
ትንሽ እንኳን ራቅ ብትይ ይሻል። እኔ እንዳይና አንድ ቀና ነው እዚህ ጋር የተቀጣጠርሽው። ምንድነው የምታወራው? እኔ ነበርኩ እንዴ ከማንም ጋር ስገለፍጥ ነበር? እያሰደብከኝ እኮ ነው። አው አወራርሽም ማሳሳቅሽም ሌላ ነገር ያላችሁ ነው የምትመስሉ። ጭራሽ የጨነቀሽም አትመስይም እኮ ቢኒ። ግራ አታጋባኝ። እሱ እኮ የድሮ ጎረቤቴ ነው። ይሁን እሺ። ትላንት ለምንድን ነው ያልደወልክልኝ? በዛ ላይ ስደውል አታነሳም። ደውዬ ነበር ግን ረጅም ሰዓት ስልክሽ ተይዟል ሲለኝ ታውኩት። ታዲያ መልሼ ደውዬ ነበር እኮ አታነሳም። እኔም ስደውል ስላላገኘሁሽ ተናድጄ ነበር። ግን ከማን ጋር ነበር ያን ሁላ ሰዓት? አቤል ነበር። አቤል የበፊት ኤክሴ። ጎሽ ጥሩ ነው። እንደዚህ እንድትለኝ እኮ አይደለም። እና እንዳሞግስሽ ነበር የፈለግሽው? እኔ ጭቅጭቅ አልወድም በእናትህ። ይሄ እኮ ጭቅጭቅ አይደለም። እኔ እኮ ከዚህ በኋላ ፍቅረኛሽ ነኝ። እያንዳንዱን ነገር መጠንቀቅ አለብሽ። ነገር ግን መጨናነቅም አልፈልግም። እና እኔ ያስጨነኩሽ? እማወራው ምንም እየገባህ አይደለም። ማታ እንደ ድንገት ደወለ። ስራ እንዲፈልግልኝ በዛው ነገርኩት። በዛ ላይ አባቱ እንደሞተበት ነገረኝ። ትንሽ ሀዘን ላይ ነበረ ምናምን። ሳናስበው ብዙ አወራን። እኔም ወሬውን ማቋረጥ ደበረኝ። በድብርትና በሼም እኮ ብዙ ነገር ይበላሻል። ይገባኛል እንደተናደድክ፣ ቢሆንም ግን ተረዳኝ። እሺ የኛው ሰውዬስ ያላግባሽ ምናምን ይለኝ ነበር የምትዩ ነው አይደል? አዎ ቤት እኔ ካለሁበት ግቢ ለቆ የለ እዚሁ አካባቢ እንደተከራየ ነገረኝ። በቃ ሌላ ምንም። ግን በጣም ስትስቂ ነበር። እና ላልቅስ? ምንድነው የምትለኝ? ለሱም በቃ ስራ እንዲፈልግልኝ ነገርኩት። ለእንደዚህ አይነት ሰዎች ስራ ምናምን አትበያቸው። በቃ እኔ አልፈልግም ከነሱ ጋር ጭራሽ ንክኪ አያስፈልግም። ምንድነው ሰው የማታምንበት ችግርህ? እናትና አባትሽ አይደሉም እኮ አፍቃሪዎችሽ እንጂ። በቃ እንደውም እኔ የምሰራው ይበቃናል። ስራውን ካምሮሽ አውጭ። ቤዛ የቤት ቃናት ቁጭ ብላ የምትውል አትሞቺም። ቲቪ አለ፣ ስልክ አለ። ካስፈለገ እዚህ መጥተሽ ትያለሽ። አስተሳሰብክ ወዴት እየሄደ ነው? ወዴትም ይሄድ በቃ ይሁን። አይ እንግዲህ በጣም እያበዛኸው ነው። ጭራሽ ባሰብኩ እንዲህ ነው መልስሽ? በሐሳብህ እንደማልስማማ ታውቃለህ። እኔም ማልፈልገውን ነገር መቼ ሳታረጊው? የኔንም ሐሳብ አክብራ። ታዲያ እንደዚህ ከሆነ እንዴት ነው የምንኖረው አብረን? እንዴት ማለት? በትንሽ ትልቁ ትቀናለህ። ማን ነው የደወለው? ማን ነው ያሳቀሽ? ምንድነው ሐሳቡ? ጥያቄዎች ሁሉ የጥርጣሬ። ሳታምነኝ እንዴት ነው የምንኖረው? ሐሳቤን ሳታከብር እንዴት ነው የምንዘልቀው? እስኪ ንገረኝ። እኔ ጥሩ አስቤ ነው ይሄን ሁሉ የምልሽ። አንቺ ግን ከመጥፎ ወሰድሽው። እኔ ወንድ ስለሆንኩና ምን ሊያስቡ እንደሚችሉ ስለማቅ ነው የጠላኋቸው። አንቺ ምንም የምታውቂው ነገር የለም። ይሄን መረዳት አለብሽ። ማሰብህ ጥሩ ሆኖ ሳለ ቁጥጥርህ ግን በዛ። በደንብ አስበህ ተረጋግተህ ደውልልኝ። እሷ እንዳትጎዳ በማሰብ ብዙ ጨቆንኳት መሰለኝ። ምን እንደምላት አላውቅም። አስቦልኝ እንደሆነ ይገባኛል። ግን በዚህ ልክ ደግሞ ሲሆን ቁጥጥሩ ይበዛል። እንደዚህ ሆነን ራሱ እንዴት ነው አብረን የምንሆነው? ይሄ በጣም ከባድ ነገር ነው። ነገ የመጨረሻ የሚለውን እሰማለሁ። ከዛ የራሴን ውሳኔ ወስናለሁ። አለቀ። ምን አስጨነቀኝ? ኩራት ጀምሮ ፍቅሩ ሆነብኝ ፈተና አፈዘዘኝና ወይኔ ሱናየሁና ብዙ ተፈተን ሳላገኘው ገና ሰው ባየብኝ ቁጥር ምክንያቱም ታውቃለህ ኢቴን ያቀላው አዝኜ በተገባለሁ አላልኩም መልመልም ተዋት ተነስቼ ሳልተኛ ላደርኩም ህልሜንም ፎረቼ በፊት ቶሎ ትመጣ ነበረ ሰሞኑን ጠፍተሃል ብቻዬን ሳድር የህልሜ ጓደኛ ትመጣለህ ዛሬ በጊዜ ልተኛ። አሁን ይሄ ምን ያናዳል? ሰው እንዴት ለምን ሰወራሽ ይላል? ለምን ሰክሽ ይባላል? በአንዴ የማላውቀውን ባህሪ ያሳየኛል እንዴ? እኔ አብሬው ስጓጓ ሳስብ፣ ግን እሱ አብሮ መኖራችንን የፈለገው አይመስለኝም። ሲጀምር የማይሆን ምልክት እያሳየኝ ነው። ቆይ እኔ አሁን ምን አጠፋው ነው? ወይስ የኔን ቁጥጥር አልፈለገችውም? ከዚህ በኋላ እኮ
ነገን ነው ማሰብ ያለባት። ሰው ምቀኛ ነው። እሷ ደግሞ ያንን ልትረዳ አልቻለች። እንዴት አድርጌ ላስረዳት? ግራ ገባኝ እኮ። ስራውን ታዩ ካልኳት ትናደዳለች። ምን ይሻለኛል? የታላሁን የታል ልጁ የታል ሄጄ እንዳልፈልገው ብላችሁ ይመጣል። ከተማው ደማቅ ነው ቀኑ ቢጨልምም ወዳጄ ቀርቶብኝ ችዬ ቁጭ አልልም። ልደውልላት ይሆን? ደግሞ አታነሳውም እርግጠኛ ነኝ። እስካሁን ንዴት ላይ ናት፣ ወይ ደግሞ ተኝታም ይሆናል። በቃ አንደኛዬን ነገ ስትመጣ አወራታለሁ። ቀኑን ሙሉ ሳይደውል ቀረ። ቢያንስ ከስራ ሲወጣ እንኳን ደውሎ አይጠይቀኝም። ምን ያህል ቢጨክን ነው ግን ይሄን ያህል የጠላኝ? ቆይ በተጨነቅኩኝ። ይሄ ነው የሚገባኝ? ግድ የለም ነገ ሄድለት የለ። ሄሎ፣ ሰላም ነው? ደህና? አረ የት? እሺ ነገ? አዎ ይመቸኛል። እሺ አመሰግናለሁ። እሺ ልደውልና ስራ ተገኘልኝ ልበለው ወይስ ለነገሩ እሱ መች ደወለ? እንደውም ነገ ነግረዋለሁ አንደኛዬን። ድንበር ወጣሳይ ማልዳ ከሰማይ ሲሶናብኛለች ነድፋኝ አፋፍ ላይ ያምራል ተፈጥሮዋ የማናቱ ቆንጆ እሷን የገባው ከማላውቀው ጎጆ ድንበር ወጣሳይ ማልዳ ግርማ ሞገስ ነሽ አዙብ ሱብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ አቤና ተመችው በፍቅርሽ ገዛሽው ሸመትሽው በመውደድሽ ማረክሽው ግርማ ሞገስ ነሽ አዙብ ሱብ ድንቅ ልጅ ነሽ። ትዝታህም ጎኔ አብሮኝ ያደረ እጠብቅሃለሁ በስስት በናፍቆት የኔን ሁለማና ካላንተ ማነው ቆድ የኔን ሁለንተና ካላንተ ማነው ቆድ ማና ናለኝ ናለኝ የኔ ፍቅር ናለኝ ናለኝ የኔ መውደድ ናለኝ ናለኝ ተመለሳ ናለኝ ናለኝ የኔ ሄሎ፣ አቤት። አረሳውትም። አዎ እሺ እመጣለሁ። ሄሎ፣ የቱ ጋር ነህ? ደርሻለሁ። ይማለይ ዘንባንቺ አስቀየምሽኝ ብዬ ይቀርልሻል
ሁሉን ነገር ችዬ አልጨክንም። ትላንት ሳገኝሽ በጣም ነበር ደስ ያለኝ። በዛ ላይ ትንሽዬ ካፌ ነገር ከፍቼ አስተናጋጅ እየፈለኩ ነበርና ስራ እንደምትፈልጊ ስትነግሪ ላንቺ ብዬ ልቀጥርሽ ወሰንኩ። አመሰግናለሁ በጣም። ምንም አይደል የኔ ቆንጆ። ይቅርታ፣ እኔ አሁን ላይ ፍቅረኛ አለኝ። በቅርቡ ደግሞ አብረን መኖር እንጀምራለን። እሺ በቃ ነገ መተሽ መጀመር ትችላለሽ። እሺ፣ በድጋሚ አመሰግናለሁ። በህይወት ጎዳና በሄድኩበት መንገድ ምን ትለኝሆን? ዛሬም ስራ ስትፈልግ ውላ ደክሟታል። ይሄኔ የእኔ ከርታታ የምወደው ሁሉ የኔ አልሆን ብሎኛ ጊዜ ቆይ ምን? አንቺ ቆይ ብለሽ ምን ልትይ ነበር? እኔማ ለምን አልደወልክም ማታልልህ ነበር። ትተኛለሽ ብዬ ነዋ። አምሽቼ ነበር ከስራ የወጣሁት። አትዋሽ፣ አኩርፈህ ነዋ። ቤዚዬ ሙች፣ እንደዛ አይደለም። እንደዛ ከሆነ እሺ። እኔ ግን በጣም ስጠብቀ ነበር ትደውላለህ ብዬ። ስልኬ በጠራ ቁጥር አንተ እየመሰልከኝ ነበር ሁላ። እንደዚህ ትጠብቂያለሽ ብዬ አላሰብኩም ነበር። ይቅርታ የኔ ቆንጆ። ተናደሽ ቶሎ ተኝተሻል ብዬ ነበር እኔማ ከምቀሰቅሳት ብዬ ተውኩት። እሺ እንደዛ ከሆነ አንተ ምን ልትል ነበር? እኔማ ስራውን አገኘሽው ይልልሽ ነበር ሳልነግርህ። አዎ ትላንት እኮ ያ ልጅ ደወለ። ቅድም ሄጄ አየሁት ስራውን ምናምን። የቱ ልጅ? አይ አሁን ጎረቤት የነበረው ብሎ በጣም ይናደዳል። ጭራሽ አለቀኝ እንደሆነ ካወቀማ ያብዳል። እና ማን ብዬ ልንገረው? የራሱ ጉዳይ፣ የመጣው ነገር ይምጣ። እውነቱን ነው የማወራው። ቤዚ ምንድነው ጸጥ ብለሽ ተከስሽው? አውሪ እንጂ ማን ያገኘልሽ? እንደውም ትላንት እዛ ጋር ሰላም ያልኩት የድሮ ጎረቤቴ። ምን አይነት ስራ አገኘልሽ? የራሱ ካፌ ነገር ነው። መስተንግዶ ሊያውም የራሱ ካፌ። ምንም እንዳትለኝ፣ ቢያንስ ስራ ማፈላለግ ይሆነኛል። በዛ ላይ ደግሞ አታስብ፣ ፍቅረኛ እንዳለኝ አብረን መኖር ልንጀምር እንደሆነ ነግሬዋለሁ። ብቻ ሌላ ጣጣ ይዞ እንዳይመጣ አታስብ ለሱ። እኔ ራሴ ሌላ ነገር ካየሁበት ስራውን ተወዋለሁ። ስጋት አይግባ። አንቺን ደስ እንዲልሽ ብቻ እንጂ እኔ ብዙም አልተዋጠልኝ። ግድ የለም በቃ በእኔ ይሁንብህ። አፍረሽ ባሳለፍሽው ባንዱን ቀን ፍቅርን ሳናወራ መግቢያ አይደለም ወይ አንደበት ለሰው ልጅ ሲሰራ ሳይሽ ጠጋ ብዬ። ሄሎ አቤል፣ እንዴት ነህ? አዎ ብዬ ነበር። አረ አሁንማ አገኘው እኮ። እሺ አመሰግናለሁ። ማን ነው? ኤክስሽ ነው? አዎ። ምን እያለ ነው እሱ ደግሞ? ስራ ፈልግልኝ ብዬዋል ነበር። ስራ አገኘሁልሽ ነው የሚለው። ምን ነው ተንጋጉ? ውይ አንተ ደግሞ ሰው የማመን ችግር አለብህ። ታይ ደህና የተውሽን ኩርፊያሽን ተጨቃጭቀን እንዲመጣ አታርጊው። ይሄ ሰው አለማመን አይደለም፣ ስለማውቀው ነው አካሄዱን። ታዲያ እኔ ሳላቸው ፈለጉልኝ? ይሁን። ለማንኛውም ይሄን መቼ ልትጀምሪው ነው? ነገ መተሽ መጀመር ትችያለሽ ብሎኛል። ነገ ጀምራለሁ። ስለዚህ በቃው ነው። ለቤት ሂጂና ረፍት አድርጊ። ለነገ ተዘጋጂ። እኔም ጋር የተወሰነ ብር አለኩ። ያዢው፣ ለአንዳንድ ነገር ይሆንሻል። እሺ ቴንክ ዩ። አሁን እኔ ሰውየው ምንም ቢለኝ ቻል አድርጌ መስራት አለብኝ። ቢኒ ምንም መስማት የለበትም። ራቄን ዋጥ ጥርሴን ነከስ አድርጌ ሆዴን በሆዴ ይዤ ስራዬን ሰራለሁ እንጂ የማይሆን ነገር አሳየኝ ብዬ ስራዬን መተው የለብኝም። እንግዲህ ፈጣሪ ሆይ አደራህን። የታባቱ ከብለኝ ተይውደዳ በእንዳሻሽ እንዳልሽው ይሆናል። ምንም ካንቺ አይበልጥም ብናምንን ካንቺ አይበልጥም ብናይሁን ከማታሽ ይሆናል። ሁለቱም ያለ ምክንያት ግራ አላበዙም። አዝማሚያቸው ምንም አላማረኝም። በተለይ ያሰሪዋ ነገር ምን ይላት ይሆን? መቼስ ፍቅር ነበረበት። ለዛም ቢ ስላለችው ሊበቀላት ይሞክር ይሆን ወይስ የሆነ ነገር ብሎ ሊተናኮላት ይሞክር ይሆን?
ምን ነው እሺ ብላ ይህን ስራ የሚል ሐሳብ በተወችልኝ። ዝም ብላ ነው እንጂ እኮ ቤተሰቦቿ የሚልኩላትና እኔ የምሰራው ይበቃል ነበር። መቼስ እንግዲህ በቃ ደስ ይበላት፣ የምትፈልገውን ትስራ። ከዚህ በላይ ልጫናት አልፈልግም። በሕይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሄሎ ቢኒ። ቤዚ ተኝተሽ ነበር እንዴ? ረበሽኩሻ? ቅድም የተኛው እኮ ነኝ። ልብሴን እንኳን አልቀየርኩም። በስማ ደክሞሽ ነበር ማለት ነው። ለዛ ይሆናል ነው የሚሆነው። ሳላስበው እኮ ብዙ ተኛው። እራትሽን ምናምን ቤት ተነስተሽ በቃ። እሺ በላለሁ። አሁን ገና ነው ከስራ የገባኸው? አዎ ዛሬ ብዙ አላመሸንም። በዛ ላይ ቦስ ተናዶ ነበር። ምን ነው? ስራ የለማ ስለቀዘቀዘ ትንሽ ተናዶ ነበር። አይዞ በቃ ይመጣል፣ አታስብ። እንግዲህ እኔም የወንድሜን ሳይክል ይዤ እንዳልመጣ እሱም እዚህ የለ ይዞት ሄዷል። እድሜ ለሱ እንጂ። ዝም በል። ትዝ ይልሻል ያኔ ግርማ ሞገስ ነሽ አሱብሱ ድንግልሽ ነሽ ጅግ ማራኪ የተዋሽ። እና ነገ ስንት ሰዓት ነው የምትወጪው? ማታ 2 ሰዓት እወጣለሁ እኔ። በዛ ምሽት ምን በወጣሽ ብቻሽ? አንተ ከስራ ደክሞህ ደግሞ ወደዛ ድጋሚ ስመጣ? አዎ ግዴታ እኮ ነው አንቺን መጠበቅ። ቢሆንም ግን ይደክመሃል። ችግር የለውም የኔ ቆንጆ። እሺ በቃ አንተ ካልክ። አዎ ደሞ ላንቺ ያልሆንኩ ለማን ሆናለሁ? በደክም ባለክመ ወረኛ አልቀረብህ። አንድ ደግሞ ተናኮላሉ የሚል ካለ እሺ እመጣለታለሁ። መደወል ብቻ ነው የሚጠበቅብሽ። ኧረ አይኖርም እባክህ፣ ይሄን ያህል አታስብ። ምን ታውቂያለሽ? ሴት ልጅ እኮ ነሽ፣ የሚገጥምሽን አታውቂ። ሱማው ግን አታስብ፣ ሴፍ ነው ብዬ ነው። እሺ በቃ ቢዚ፣ እኔም ደክሞኛል ልተኛ። በቃ ነገ ደውይልኝ። ቻው። እሺ ቢኒዬ፣ ደውላለሁ። ቻው። ሄሎ፣ የቤዛ ስልክ ነው? አዎ ነው። ማን ልበል? ሰሞኑን ስራ ፈልጋለሁ ብለሽ ነበር አይደለም? አዎ ነበር እኮ። ስራውን ክፍት ቦታ አግኝቼልሻለሁ። ምን አይነት ስራ ነው? ፋብሪካ ውስጥ ነው። ያን ያህል የሚከብድ ስራ አይደለም። ያው ከፋብሪካ የሚወጡ እቃዎችን ቆጥሮ መረከብ ነው እና ማስረከብ ነው። ሌላው ደግሞ ስትመጪ ያሳይሻለሁ። በእርግጥ አሁን ስራ አግኝቻለሁ። ነገ ልጀምር ነው። ችግር የለውም በቃ። ነገር ግን ሐሳብሽን ቀይረሽ እዚህ መስራት የምትፈልጊ ከሆነ በማንኛውም ጊዜ መምጣት ትችያለሽ። እሺ፣ በጣም አመሰግናለሁ። ምንም አይደለም። መልካም አዳር። ይሄን ስራ ትቼ አሁን የተደወለልኝ ጋር ልሄድ እንዴ? አይ ለነገሩ በማንኛውም ሰዓት ነው ብለውኛል። ይሄኛው ካልተመቸኝ ወደዛ ሄዳለሁ። ቢኒም መስተንግዶ መስራቴ ያ ሰው ያለቀ መሆኑ ደስ አላለውም። ትንሽ ቀን አይቼው ያኛው ስራ ጋር ሄዳለሁ።
ምን ነው በዚህ ጧት? አንቺ እንቅልፋም ዛሬ እኮ ነው ስራሽን የምትጀምሪው። ጭራሽ ረስተሽዋል? ወይኔ ጉዴ! ጭራሽ ስታርጊው ነበር እኮ። በዛ ላይ ስልክ ስደውልልሽ አታነሺ። እሺ በልና ግባ። በስማም ሰውየው ራሱ ደውሎ ነበር። ምን ሆኜ ነው ሳይለንት ያደረኩት? ቆይ እስኪ ልደውልለት። ቢኒዬ እስከዛ ዳቦ ዛጋለ ለውዝ ቀባና ቁርስ እንብላ። ሄሎ ሄሎ፣ ሰላም ነው? ወይኔ ቆንጆ እንደምን አደርሽ? ደህና ነኝ እግዚአብሔር ይመስገን። ሐሳብሽን ቀየርሽ እንዴ? አይ ልወጣ ነው። አረ አርፍጄ ስለተነሳው ነው። በቃ እሺ ነይ፣ እየጠበቅኩሽ ነው። መጥቼ ልውሰድሽ እንዴ? አይ ችግር የለውም፣ ፍቅረኛዬ ስለሚሸኘኝ እመጣለሁ። ኦኬ በቃ እሺ ነይ። እሺ መጣሁ። የመጀመሪያ ፍቅርሽ አሁን ያልኩት ባንቺ ነበር ፍቅሬ ሁሉንም ያየሁት ዘላለም ሕይወቴ ካንቺ ጋር ልትኖር ነበር የኔ ሀሳብ ልናዜም በፍቅር በቃ እንውጣ፣ አንተም እንዳይረፍድብህ። በቃ አንተ ወደ ስራ ተመለስ፣ እኔ ሄዳለሁ። ትንሽ ልሸኝሽ እንጂ። አይ ተመለስ፣ ይረፍድብሃል። ችግር የለውም፣ እኔ ሄዳለሁ። እሺ በቃ የኔ ቆንጆ ራስሽን ጠብቂ። አታስብ፣ በቃ እደውልልሃለሁ። እሺ እሺ፣ ቻው። ቤዚሻ ግቢ ነይ፣ በጉጉት ስንጠብቅሽ ነበር። ምን ነው ይሄን ያህል? ዩ ኖው ምን ያህል እንደምወድሽ። ይቅርታ ለስራ የመጣው መስሎኝ። ቆይ እንጂ እኔ ፍቅሬን ገለጽኩ እንጂ ስራ አትስራ አላልኩ እኮ። ሌላ ነገር የምታስብ ከሆነ ፍቅረኛ እንዳለኝ ነግሬሃለሁ። እሺ በቃ እኔ ሽርጥ ልስጥሽና ስራ ጀምር። እኔም ስራዬን ብቻ ነው የምፈልገው። ይቺ ልጅ ደናው ላይ ይሆን? ያ ሰውዬ ምናልባት ተተናክሏት ይሆን እንዴ? አንድ ነገር ቢላት ደግሞ ለኔ አትነግረኝም። ለስራዋ ብላ ዝም ትላለች እንጂ። እሺ እሱስ ይሁን፣ እንደው እዛ ስታስተናግድ አንዱ ያስቸገራት ቢሆንስ? በስመ አብ ምንድነው የማስበው? ብቻ ደራህን ፈጣሪ እሷን ብቻ ጠብቅልኝ። ባለችበት አንተ አትለያት። ሄሎ ቢኒዬ። ሄሎ ቤዚዬ፣ እንዴት ዋልክ? ምሳ በላ? አይ ትንሽ እንቆይ ተባብለን አልበላው፣ አሁን እንበላለን። አንቺስ? እኔ እባክህ አላስፈለገኝም፣ ቆያለሁ። ብትበያ ይሻል። ምን ነው ደከመሽ እንዴ?
በእርግጥ ብዙ ሰው ነበር። ትንሽ ደክሞኛል። ያው ካፌ አይደል? ምሳ ሰዓት ሰው ይበዛል። አዎ ይሁን። እስኪ ካልተመቸሽ ግን ማቆም እኮ ትችያለሽ። ምን ያህል እንደምወድሽ። ዝም አልሽ። በሰላም ነው? የተፈጠረ ነገር አለ እንዴ? ካልሆነ ልምጣ። አይ ምንም የለም። እንዲሁ ስለደከመኝ ነው ስራው። አስደነገጥሽኝ እኮ። እኔማ ምን አላት ብዬ። ምን ይለኛል ብለህ ነው? እባክህ ተው። እና በቃ ተይውና አሁን ውጪ ያነግረሽው። እኔማ ትንሽ ቀል ስራ ብዬ ነበር። እንዳልሽ ወይስ ከዛ ሌላ ስራ ማፈላለግ ይሆንሻል? አልነገርኩም እንዴ? ምን? ማታ እኮ አንተን አውርቼ እንደጨረስኩ ስልክ ተደውሎልኝ ነበር። ማን ነው የደወለው ታዲያ? እኔ እንጃ ብቻ ስራ ጠይቀሽ ነበር አሉኝ። እና አግኝቻለሁ አልሻቸው? አዎ፣ ግን በማንኛውም ሰዓት መምጣት ትችያለሽ ብለውኛል። ምንድነው ስራው? ፋብሪካ ውስጥ ነው፣ ንብረት ቁጥጥር ምናምን። አሪፍ ነው። ቀስ በቀስ እድገት ታገኝበታለሽ እንደው። አዎ፣ እኔም እያሰብኩት ነበር። በቃ ጊዜ መፍጀት የሚያስፈልግ አይመስለኝም። ከዚህኛው መውጣት አለብሽ። አዎ፣ በቃ ዛሬ ነግሬው እመጣለሁ። ጊዜ ስለምወጣ ደውልሃለሁ። እሺ እኔ ቆንጆ፣ እጠብቅሻለሁ። እሺ ቻው። ይሄ ሰውዬ አኳኋኑ ምንም እያማረኝ አይደለም። በዛ ላይ ቢኒ እንደዚህ እንደሆነ ካወቀ ሊጣላው ሁላ ይችላል። ስለዚህ ከዚህ ስራ መውጣት አለብኝ። ለአዲሱ ስራ ደግሞ በኋላ ደውዬ የሚሉኝን እሰማለሁ። ቢኒም ከዚህ ስራ ስለወጣው ሰላም ይሰማዋል። መቼስ በጣም ነበርኩ የጨነቀው። አሁን ግልግል ነው። ይህን ሰውዬ ልትላቀቅልኝ ነው። እኔም ከጭንቀት ድናለሁ። ደግሞ አዲሱ ስራዋ ላይ ምን እንደሚያጋጥማት አለው፣ ግን ከዚህኛው ይሻላል ብዬ ገምታለሁ። ነገር ግን የሆነ ነገር ሳይላት ቶሎ መውጣት አትፈልግ። ለኔ መናገር ስላልፈለገች እንጂ። ይሁን እስኪ በቃ ምንም ብዬ አላስጨንቃት። ሄሎ አቤል። ሄሎ ቤዚና፣ እንዴት ነሽ? ደህና ነኝ አቤል፣ እንዴት ነህ አንተ? ደህና ነኝ እኔ። ስራ እንዴት ነው? አሪፍ ነው በጣም። ተመችቶሻል? እንደዛ ከሆነ አዎ። ለምን ዛሬ ሻይ ቡና አንልም? በዛውም በጣም ስለናፈቅሽኝ ብንገናኝ። ይቅርታ፣ እኔ ቦይፍሬንድ እንዳለኝ ነግሬሃለሁ አቤል። ታዲያ ከዛ ልጅ እኔ አልሻልም ነው ወይስ ይቅርታዬን አልተቀበልሽም ነበር ነው? አሁን መስመር እያለፍክ ነው። ይቅርታህን ባልቀበል እስካሁን አላወራህም ነበር። ሲቀጥል ደግሞ አማርጠኝ አላልኩህም። ለኔ እሱ ከበቂም በላይ ነው። ይገባሃል? ከዚህ በኋላ ሲጀመር ስልኬ ላይ መልሰህ እንዳትደውል። ጥሩ። ምን ማድረግ እንዳለብኝ በደንብ ነው ገለጻ ያደረግሽልኝ። አሁን ወደ ኔክስት ስቴፕ እሄዳለሁ ማለት ነው። ምን ነው ቤዛ፣ ችግር አለ እንዴ? አይ እንዲሁ ከቦይፍሬንዴ ጋር ሳወራ የኔ መስራት አስፈላጊ ሆኖ አልታየንም እና እኔ ማቆም እንዳለብኝ ወሰንን። ስራ በዝቶብሽ ነው? ብትሰሪም እኮ ሌላ ገቢ ነው የሚሆናችሁ። ነው ወይስ ሌላ እየደበረሽ ነገር አለ? አይ የለም፣ ይሄው ነው። እኔ ጋር ብትሰሪ በጣም ደስ ይለኝ ነበር፣ ግን በምትፈልጊ ሰዓት ቤቴ ላንቺ ክፍት ነው። ደውይልኝ። ያው ምክንያትሽ ባይዋጥልኝም ላስጨነቅሽም አልፈልግም። እሺ፣ አመሰግናለሁ ስለ ሁሉም ነገር። ሄሎ ቤዛ። ምንድነው ነገሩ? ስሜን እንዴት ቶሎ ጠራው? ሄሎ ቤዛ፣ አይሰማም? ይሰማል። ይቅርታ፣ ሰላም ነው? ደህና ነኝ። አንቺስ እንዴት ነሽ? ደህና ነኝ። ስለ ስራ ላውራ ነበር። እሺ ይመቸኛል። የት ልምጣ? እዛው ስራ ቦታ ላይ አልመጣም? ወይ ይቅርታ፣ ከቢሮ መምጣት ትችያለሽ። እሺ ዛሬ ነው? አይ ዛሬ ትንሽ ደከም ብሎኛል። ይቅርታ፣ ነገ መምጣት እችላለሁ? ትችያለሽ። በፈለግሽው ሰዓት ደውይልኝ፣ እጠብቅሻለሁ። እሺ፣ አመሰግናለሁ። ይቅርታ ግን ምን ነው አሞሽ ነው ወይስ የስራ ድካም ነው? አይ ትንሽ ስራ ነበረኝ፣ በሱ ደክሞኝ ነው። አመሰግናለሁ። እሺ በቃ ነገ ስልክሽን እጠብቃለሁ። እሺ፣ ደውላለሁ። ኦኬ ባይ። ምንድነው ጉዱ? በጣም እየፈጠነ ነው ይሄ ሰውዬ። ደግሞ ይሄ ምን ይዞብኝ ሆነ የሚመጣው? ለማንኛውም ቢኒ ጋር ሄጄ ላውራው እና የሚለኝን ልስማ በቃ እንጂ እኔ አኳኋኑ ምንም አልተመቸኝም። የኔ አካል እኔው ነሽ
ምናወርስሻለው አንጀትና ልቤ ያው ትችልሻለው የኔ አካል የኔው ነሽ ምናወርስሻለው አንጀትና ልቤ ያው ትችልሻለው ሄሎ ቤዚ። ሄሎ ቢኒ፣ እንዴት ነህ? ደህና ነኝ የኔ ቆንጆ፣ አንቺ እንዴት ነሽ? ደህና ነኝ። የመጣው ነው። ወጣሽ በቃ እንዴ? አራው የሆነ ነገርማ አለ። ምን ይኖራል? አንተ ደግሞ በቃ እኔም ለቦስ ነግሬው ልውጣ፣ ወይ እቤት ወይ እዛ አካባቢ ካፌ ጠብቂ። በቃ እቤት ና። እሺ እሺ፣ በቃ መጣሁ። እሺ፣ ከቀረህም ደውልኝ። ኧረ አልቀርም እንዴ። እሺ በቃ እንዲሁም በዛውም የምነግር ነገር አለ፣ ቶሎ ና። እሺ የኔ ቆንጆ። ቻው ቻው። መድኃኒቴ ለእኔ እንዳንቺ ፈዋሽ አልተገኘም በምድር መድኃኒቴ ፈጣሪ ነው እንጂ ሰው አይበፍረም ብልህ መድኃኒቴ ለሕይወቴ መድኃኒቴ ለሕይወቴ በሐሳብ በረሃ በቃጠል በቀት የመውደድን ርሃ የፍቅርን ውሃት ከአንቺ ትንፋሽ በቀር በምንም አልቆርጥም እዚህ ቤት መጣው። አንቺ እንቅልፋም፣ እኔ ደግሞ የት ሄደች ብዬ በጣም ነበር የደከመኝ። ምን ሰዓት እንደተኛው ራሱ አላውቅም። በስማ ትንሽም ብትንቀሳቀሽ እኮ ይደክምሻል። ካልሰራዋልሽ እንጂ እንዳትጀምረኝ እንግዲህ። እሺ እሺ፣ በቃ አሁን እንግባ። እሺ ታዲያ ውሎ እንዴት ነበር? ምንም አይልም። ያው በጀመርኩበት ቀን ወጣው። እኔ እኮ ባንዴ የምትለቅ ያልመሰለኝም ነበር። አረ ብቆይማ ያበዛው ነበር። ሲጀመር ምንም አላማረኝም ነበር አኳኋኑ የኔ ቆንጆ ምናምን ጎሽ፣ የፈራሁት ነገር። ወይኔ ምን ሆኜ ነው አልነግረውም እያልኩ ለራሴ ቃል ስገባ ቆይቼ ምን አስተረተረኝ? ሻውን አይ በቃ ጀመረው ጠርጣሪው። ቤዛ፣ ሌላ ምን ያረግሽ ነገር አለ? አረ ቢኒ ያረጋጋው። ምንም አላረገኝም እኮ ዝም ብሎ ደስ ስላላለኝ ለቀኩ በቃ እንጂ ጫፍሽን አልነካሽም አይደል? በእውነት ምንም አላረገኝም። እንዴ ቁጭ በል በቃ። ቢነካሽ ኑሮ ወይ ሌላ ነገር ቢልሽ አሳየው ነበር። በቃ እርሳው እሱን። ቆይ ለምን በዛ ሰዓት አልደወልሽልኝም? ምን ታረግ ነበር? መጥቼ ነበር አፍንጫውን የማውልቅለት። ምን ያስቅሻል? መጀመሪያውንም አልተመቸኝም ነበር። ወይ ጉድ። በቃ እሺ ተው አሁን እሱን።
ይሄን ነበር ማወራህልኝ ያልሽኝ ወይስ? አይ ያኛውን ስራ ደውዬ ነበር። እና ምን አሉሽ? እኔ እንጃ ግራ አጋባኝ እኮ። እንዴት? ስደውል እንዳነሳው ስሜን ጠራው። እና ይሄ ምኑ ግራ ያጋባል? ከዛ ደግሞ ነገ ልምጣ ልለው ስል የት ነሽ ልምጣለኝ። እና ምን ችግር አለው? አላውቅም ብቻ ግን ትንሽ ፈጠነ ልጁ። ምናልባት ሰው አጥቶ ይሆናል። አይመስለኝም። መጀመሪያም እኮ በማንኛውም ሰዓት መምጣት ትቻለሽ ብሎኝ ነበር። እኔ ምንም መጥፎ ነው አልታየኝም። እኔ ግን ምናልባት ዝም ብለሽ ስላሰብሽ ይሆናል እንጂ ይሄ ኖርማል ነገር። የድሮ ጎረቤቴም በፈለግሽው ሰዓት ቤቴ ላንቺ ክፍት ነው ሲለኝ ነበር። ታዲያ መቼስ መልሼ እሱ ጋር ገባለሁ አትይኝም? መች አበድኩ። የአቤልም ቅድም ደውሎ ነበር። ምን ፈልጎ ነው እሱ ደግሞ? እንገናኝ ምናምን ሲል ደግመን እንዳትደውል ብዬ ዘጋሁበት። ምን አባቱ ፈልጎ ነው ደግሞ? አያፍርም እንዴ? እኮ ፊት የሰጠሁት መሰለው እንዴ? ያኔ ማዋራት አልነበረብሽም ሲጀመር። ብቻ እሱን ተወው። የዚህን ስራ ምን ላድርግ? ምን ታደርጊያለሽ? ነገ ሂጂና አዋሪው። ከተመችሽ ትገቢያለሽ፣ ካልሆነ ይቀራል። እኔ ግን አልተዋጠልኝም። ምንም ግን አማራጭ የለንም። እሱን ታውቂያለሽ። እሱማ አዎ። ወደ ኋላ መመለሱ የማይሆን ነው። ኧረ በጭራሽ። ሰጥቶኛል አንዳንተ ፈጣሪ ለቤት ምሰሶና ካስማ አልሰጋም ሰጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፉ ተረታ ያንተን መውደድ ባቶ በስማም ሰዓቱ እንዴት ነው ሄደው? መሸ በጣም። በቃ እኔም ልሄድ፣ አንቺም ተኝ። የእኔ እንቅልፋም አይደለም። ማን ነው በዚህ ሰዓት? የአዲሱ ስራ ሰውዬ ነው። ታዲያ አናግሪዋ። ተይው ሊል እንዳይሆን ብቻ። ቆይ እስኪ። ሄሎ ሄሎ፣ ቤዛ እንዴት ነሽ? ከመሸ ደወልኩኝ፣ ይቅርታ። ችግር የለውም። ምን ነበር? አይ እኔማ ድካምሽ ለቀቀሽ ወይ ልልሽ ነበር። ደህና ነኝ አመሰግናለሁ። እና ብዙም የነገውን ሀሳብሽ እንዳልቀየርሽ ልጠይቅሽ ነበር። ረሳሽውማ? አዎ አልረሳሁትም፣ ግን በጣም ተጨነቅኩ። ያው ስራ አይደል? እሺ ይሁን፣ አልቀርም፣ ደውላለሁ ነገ። ደህና ደሪ። አሁንም ከረበሽኩሽ በድጋሚ ይቅርታ። ችግር የለውም። እሺ ደህና ደር። ምን ማለት ነው? ምኑ? እንዴት እንደዚህ ሊጨነቅ ቻለ? አንቺ ደግሞ ያው በቃ ቅድም እንዳልኩሽ ነው። ሰው አጥቶ ነው የሚሆነው። የፈለገ ቢሆን በዚህ ልክ ሊሆን አይችልም ነበር። ኧረ እባክሽ ቀለል አድርጊው። እንጃ ብቻ የሚሆነውን ማየት ነው። አታስቢ በቃ። እሺ ተነስ፣ መሸ፣ ወደ ቤት ሂድ። በቃ ቻው፣ ደውይልኝ፣ ጠዋት አብረን እንሄዳለን። ኧረ እኔ ሄዳለሁ፣ አታስብ። በቃ እሺ፣ ደውይልኝ ስጨርሽ። እሺ ቻው። ቤት ስትገባ ደውል። እደውላለሁ። ቻው። ማን ነው በዚህ ሌሊት እንዴ? ይሄ ሰው ያሟል እንዴ? ሄሎ፣ አረ ሄሎ፣ ያሟል እንዴ? ሄሎ፣ ምንድነው በዚህ ሰዓት የምትደውለው? ስራውን ከሆነ ነገ እንነጋገራለን ተባብለን አይደል እንዴ? ቤዚ፣ እኔ ነኝ፣ ቢኒ ነኝ። ወይ ቢኒ፣ ያንተ ነህ እንዴ?
ምን ነው ደግሞ ደወለ እንዴ? አዎ ከዛ ሄሎ ብል ምንም ድምጽ የለም። በቃው የተሳስቶ ነው የሚሆነው። ይሆናል። እኔ እኮ ድጋሚ ስልኬ ሲጠራ ራሱ መስሎኝ እኮ ነው። እሱ ቢሆን እንደዚህ ነበር የምትጮሂበት? ኧረ አንቺ ልጅ ተረጋጊ። ሆሆ እና እኔ ምን ላድርግ ከእንቅልፌ ሲቀሰቅሰኝ? በቃ ተኚ፣ እኔም ቀሰቀስኩሽ። ደርሻለሁ ልልሽ ብቻ ነው። ኦኬ በቃ እሺ፣ ደህና ደርልኝ። እሺ እኔ ቆንጆ ቻው። ቢኒ እንውጣ። ቤዚ ውጭ፣ አንቺ ራስሽን ችለሽ። እኔ ትቼሽ ልሄድ ነው። ቢኒ እኔ እየፈራሁ ነው። ካንተ ጋር ልውጣ? ልቀቀኝ! ያንተን መውደድ እኔ አጥቼ ምን ዓለም አለኝ እኔማ ዛሬ ርቀህብኝ ከዓይኖቼ ቀኔንም ዋጠብኝ ጨለማ አብረን ባለን ሰዓት ያን ጊዜ ሳስብ ያልከኝ አይክፋሽ ከአንገቴ ስትገባ በፍቅር ጥራኝ ነበር በትንፋሽ ያን ሁሉ ታወርደው ሳወጣ ደስታው ከፊቴ ይመጣና ሄሎ ቤዚ። ሄሎ ቢኒ፣ እንዴት አደርክ? ደህና ነኝ እኔ ቆንጆ። ሄድሽ እንዴ ስራ? አይ እቤት ነኝ፣ ልወጣ የተዘጋጀው ነው። አይ ጥሩ አደረግሽ። ልምጣ ልሸኝሽ? አይ እሄዳለሁ፣ አትምጣ። እኔማ ቢጨንቀኝ ነው የደወልኩልህ። ምን ነው ስራውን ታየዋለሽ እንዴ? አይ አላለኝም። እና ምን ነው? እንዲቹ ሳልተኛ ነው ያደርኩት። አሞሽ ነው ቤዚ? ካመመሽ ታየዋ። ኧረ አይደለም፣ እንዲቹ ህልም ሳይ ስቃዥ ምናምን ያደርኩት ብታይ። መጥፎ ህልም ይሆን? እኔ እንጃ፣ ግን ጥሩ አይመስለኝም። እንደው ስለተጨነቅሽ ይሆናል እንጂ መጥፎ ነገር ምን ይመጣል ብለሽ? እኔ እንጃ። ይሄ ስራ ግን ምንም ደስ አላለኝም። ግድ የለሽም ቤዚ፣ ሞክሪው። አማራጭ የለንም እኮ። መቼስ ሌላ ስራ የመፈለግ ሀሳብ የለሽም አይደል? እሱማ የለኝም፣ ግን አፍራሽ ቃል ነው ያየሁት ህልም እኮ። እሱ ምን አገናኙ? ስለተጨነቅሽ ነው እባክሽ። እኔ ግን ተናግሬያለሁ። እኔ እያለሁ ምንም አትሆኝም። እሱማ አውቃለሁ። በቃ አሁን ደውይለት። የት ልምጣ በይው። እሺ ደውልለታለሁ። በቃ ደውይልኝ ካገኘሽው በኋላ። እሺ ደውላለሁ። ችግር ካለ ምናምን ቶሎ ደውይልኝ። እሺ በቃ አታስብ። እሺ እኔ ቆንጆ ቻው። ቻው። የፍቅሬ ደሴት ነህ በልቤ ዋሻ የከተምክ አልታ እኔ አልችልም
ስስቴን አንተም ታውቃለህ። ሄሎ ቤዛ፣ እንዴት ነሽ? ደህና። እንዴት ነህ አንተ? ደህና ነኝ። እና ምን አሰብሽ? እኔ ከቤት ልወጣ ነው። የት ልምጣ? ሎኬሽን አሁን ቴክስት አድርግልሻለሁ። ግን ምን? እኔ የምታገኘኝ አይመስለኝም። ከከተማ እየወጣው ነው። ማናጀሯ አለች፣ እሷን ነው የምታገኛት። እሺ ችግር የለውም። ይቅርታ እንግዲህ አገኘሻለሁ ብዬ ሳላገኘሽ በመቅረቴ። አረ ችግር የለውም፣ ዋናው ስራው ነው። እሱስ አው ልክ ነሽ። በቃ ለሷ ስልክሽን ሰጥቻታለሁ። አሁን ደውዬ ነግሬያት ትደውልልሻለች። እሺ አገኛታለሁ። ስለነገርኳት ችግር የለውም። ስራውን ምናምን በደንብ ታሳይሻለች። ያን ያህል ከባድ አይደለም፣ አታስቢ። እሺ አመሰግናለሁ። ምንም አይደል። መልካም ጊዜ። ሄሎ ማሂ። ወይ አቤላ፣ እንዴት ነሽ? አለሁልህ። ባለፈው ያወራሽ ስራ ሊጀመር ነው። የትኛውን? የቤዛን ነገር ነዋ። ዛሬ ነው የማግኛት የነበረው። ሳስበው ግን እኔም ብታይ አትቆየም። ለዛ አንቺ ማናጀሬ ናት ብያታለሁ። አንቺን ታገኛታለሽ። ከዛስ ግን? በቃ ዝም ብለሽ ወረቀቶች ምናምን አሳያት፣ ስለ ስራው አስረጃት። ከዛ ከትንሽ ቀን በኋላ ጊዜ ሳንፈጅ ወደ ዋና ጉዳይ እንገባለን። ታውቃለህ፣ አንተ ስለሆንክብኝ ነው እንጂ ስራው በጣም ከባድ ነው። ማሂቷ ይገባኛል እኮ ግን ተቸከሪልኝ። እሺ በቃ ችግር የለውም፣ ጣጣ የለውም። ለዚህ እኮ ነው የምወደሽ። በቃ ስልኳን ቴክስት አድርግልሻለሁ። ቢሮ ሄደሽ ጠብቀት። እዛ ነው ሂጂ ያልኳት። እሺ በቃ ካገኘሻት በኋላ አብራችሁ ሆናችሁ ደውሉ። እሺ እሺ። አንቺ ከኔ ውጪ ማንም አትሆኝም ቤዛ። ዞረሽ እጄ ላይ ጣለሽ። ሄሎ ሄሎ፣ ቤዛ ነሻ? አዎ ነኝ። ማን ልበል? ቦስ ነበር ስልክሽን ይላከልኝ። አዎ ያንቺን ስልክ ስጠብቅ ነበር። ካስጠበቅኩሽ ይቅርታ፣ ስራ ይዤ ስለነበር ነው። ችግር የለውም። ኧረ እሺ በቃ እየጠበቅኩሽ ነው። አዎ እሺ፣ ልወጣ ነው። ሎኬሽኑን ስለላከልኝ አውቄዋለሁ። ቢሮ ስትደርሺ ደውዪልኝ። እሺ ደውላለሁ። ወይ ተመስገን አምላኬ፣ እንዳሰብኩት አይደለም። ቢኒ እውነቱን ነው። ስለተጨነቅኩ እንጂ ምንም የሚያስፈራ ነገር የለውም። ምክንያቱም ሰውየው ሌላ ነገር ቢፈልግ ኖሮ ራሱ ነበር የሚያገኘኝ። በዛ ላይ ሌላ ሴት አብሮኝ ካለ ምን አስፈራኝ? አርፌ ስራዬን መስራት ነው። በዛ ላይ በስርዓት ነው ያወራኝ። ስራው ላይ ቀል የሚያውቅ አይመስለኝም። ነገር ግን ድምፁን ከዚህ በፊት የማውቀው አይነት ድምፅ ነው። ብቻ ምን አስፈራኝ? ጥሩ መሆኑ ብቻ በቂ ነው። አይ ቤዚዬ፣ እንደው ቅዠት እንደዚህ ያስጨንቃት። አሁን እኮ ደውዬ ስራውን ታየው ሌላ ፈልጊ ብላት ደስታዋን አትችለውም። ግን አሁን ይህን ስራ ብትሰራ ይሻላታል። ካልተመቻት ትወጣለች እንጂ ዝም ብሎ መተው አያዋጣም። ብቻ የኔ ፈሪ እንዴት እንደምትሆን ለማየት ጓጉቻለሁ። ደግሞ እንደምትወደው እርግጠኛ ነኝ ስራው። ሄሎ ቤዛ፣ ደረሽ? አዎ ወደ ውስጥ ልግባ? አዎ ግቢ፣ አየሁሽ። ቤዛ ማለት አንቺ ነሽ? አዎ ነኝ። ይቅርታ ስምሽን ግን አላውቀውም። ማሂት ትባላለሁ። ማሂ ማለት ትችላለሽ ከፈለግሽ። እሺ ማሂ፣ ቴንኪዩ። ስለ ስራው ደግሞ አንዳንድ ነገሮችን ልንገርሽ። እሺ አመሰግናለሁ። ስራው የሚሆነው ትንሽ ነገሮች እንደነገርሽ ተስፋ አደርጋለሁ። ስራው የሚሆነው ዋናው ስራሽ በቢሮ ውስጥ የሚገቡና የሚወጡትን ነገሮች መቆጣጠር እና የሚፈርሙ ወረቀቶችን በደንብ ቼክ ማድረግ ነው። ሞር ደግሞ ስራው ስትገቢ መስለምጭ ይሆናል ማለት ነው። ይገባኛል። እሺ ችግር የለውም። እንግዲህ ቶሎ ትለምጃለሽ ብዬ ተስፋ አደርጋለሁ። እኔም ይመስለኛል። ዛሬ ካየሽ በቃል ነገ መጥተሽ ቀጥታ ስራውን መጀመር ትችያለሽ። እኔ ዛሬም መጀመር እችላለሁ። ዛሬ እንኳን ይሄን ካየሽ ይበቃሻል። ነገ መጥተሽ መጀመር ትችያለሽ። እሺ፣ ስለዚህ ከዚህ በኋላ ካንቺ ጋር ነው የምገናኘው ማለት ነው? አዎ፣ እሱ እስኪመጣ ድረስ ከኔ ጋር ነው የምትሆኚው። እሺ፣ በጣም አሪፍ። በቃ እኔ ነገ ስመጣ እደውላለሁ። እሺ፣ እኔም እንደተገናኘን ደውዬ እነግረዋለሁ። እሺ፣ አመሰግናለሁ። መልካም ቀን። ሄሎ ቤዚ፣
እንዴት ሆንሽ? ሄድኩ እኮ ግን ተመስገን እንደፈራሁት አልነበረም። እኔ እኮ ብዬሻለሁ፣ ዝም ብለሽ ነው የተጨነቅሽ። አዎ እኔ ከከተማ እየወጣሁ ነው ብሎኝ ማናጀሩን ነበር ያገናኘኝ። እና ምን አለሽ? አገኘሽው ማናጀሩ? አይ ሴት ናት። ተመስገን ነው እኮ። ታዲያ እዛው ነሽ? አይ በቃ አንዳንድ ነገር አሳየች ምናምን ነገ ትጀምሪያለሽ አለችኝ። ውይ ደስ ይላል በጣም። አዎ እኔማ እንዲሁ ጨንቆኝ ነበር። አይ አንቺ ልጅቷ ራሱ ደስ ትላለች። ከሰውየው ጋር መነካካ አይመስለኝም እሷ ካለች። እሱን አይደል የምፈልገው? አዎ ኧረ እኔ ምን አገባኝ፣ ስራዬን ብቻ መስራት ነው። ግን ሌላ ሰራተኛ የለም እንዴ? ሌላ ቦታ ነው ያላቸው። እኔ ሄድኩት ሄድ ኦፊስ ነው። እኔም እዛ ነው የምሰራው። እዛ እኔ እሷ እና ሰውየው ብቻ ነው የምንሰራው። ይሁን ችግር የለውም። ኧረ አዎ እባክህ። በቃ ትመጫለሽ ወይስ ደክሞሻል? አዎ እመጣለሁ፣ ጠብቀኝ፣ ምሳ አብረን እንበላለን። እሺ በቃ ደውይልኝ። እሺ ቻው። ስራሽን በሚገባ እንዳጠናቀቅሽ ተስፋ አደርጋለሁ። መጠርጠሩስ እንዴት ነበር? ምንም አልጠረጠረችም። ባክል ልጅቷ የሞኝ ነገር ናት። በቃ ዋናው የሚፈለገው እሱ ነው። ቀጣይ ሚሽናችን ግን ምንድን ነው የሚሆነው? ነገ ስመጣ ዝም ብለሽ የሆነ ነገር አሰረ ያው ፌክ እንዳይመስላትና እንዳትነቃ። በቃ እሺ እንዳያሳስብህ። አረ በምን ታውቃለሽ ብለህ ነው? እሱማ የታውቃለች። አንቺ እኮ ነሽ ልጅቷ። ግን ሐሳብ ምንድነው? መጨረሻው አልገባኝም። እልህ ስላሰዘችኝ ለመበቀል ያህል ነው። አታስቢ። ኤክስ ቤዛ ማለት እሷ ናት? አዎ ነግሬሻል ነበር። አባቴ ሞተ ብዬ በቀርባትም እሷ ፊት ነሳችኝ። እና እስከ መጨረሻው አንተ ተገኛትም ማለት ነው? እኔ ነኝ የምጨርሰው? አይ መጨረሻውማ እኔ ነኝ የምጨርሰው። ያው አንቺ ትንሽ ትለፊያለሽ እንጂ። ደሞ ላንተ ያልሆነ ባይሆን ትክሰኛለህ። በደስታ ነዋ የኔ ቆንጆ። እሺ አቤላዬ ደውልልኝ በቃ። እሺ ማሂሻ ቻው። አሁን ነቃ ማለት አለብኝ። አቤላይኑን እኔ ጋር እንዲያደርግ ግዴታ ይሄን ስራ በስርዓት መስራት አለብኝ። ምንም ይበለኝ ምንም ያንን ነገር ማድረግ አለብኝ። አለቀ። ሰጥቶኛል አንዳንተ ፈጣሪ ለቤት ምሰሶና ካስማ አልሰጋም ሰጋ ፍቅር አለኝ ውበቴ ለኔ ትልቅ ግርማ ኑሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬ ፍቅር አሸነፉ ተረታ ያንተን መውደድ ባቶ። ደከመሽ እንዴ? አይ ደህና ነኝ። ኧረ ልብስ ቀይርና ቤት ሄደን ምሳ እንብላ። እሺ ቆይ አንዴ የጀመርኳትን ልጨርስና እንሄዳለን። 5 ደቂቃ ብቻ። ግርማ ሞገስ ነሽ አይሱብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ አቤና ተመችው በፍቅርሽ ገዛሽ ሸመትሽው በመውደድሽ ማረክሽ ግርማ ሞገስ ነሽ አይሱብ ድንቅ ልጅ ነሽ እጅግ ማራኪ የተዋብሽ አቤና ተመችው በፍቅርሽ ገዛሽ። በቃ ልብሴን ቀይሬ ልምጣ። እሺ ቶሎና። እሺ እርቦሻል ማለት ነው? ቶሎ የሚደርስ ነገር ልስራና እንበላለን። ቀስ ብትይም ችግር የለውም። ከዚህ ሰዓት በኋላ ስራ አልገባም፣ ነግሬው ነው የወጣሁት። እንደዛ ከሆነ እሺ። እና ስራ እንዴት ነበር ባክሽ? አሪፍ ነበር ብታይ፣ ልጅቷ ደስ ስትል። አረ እኔ እንጃ ጓደኛዬ ሁላ የምትሆን እየመሰለኝ ነው። እንዴ ማናጀሩ ናት አላልሽም እንዴ? ታዲያ እሷ ራሷን አሰቅልማ። በደንብ ነው ያወራችኝ፣ ከልቧን የቀረበችኝ ታስታውቃለች።
እርግጠኛ ነሽ? አዎ ቢኒ ደግሞ ዛሬ ልጀምር ስለቱላኩ ነገ እኔ ችግር የለውም ምናምን ያለች። ደግ ናት በኛ። በጣም እንጂ። ስራው ግን እንዴት ነው? ብዙ ነው? ወይ ጉድ! ምንም የለም እኮ ዝም ብሎ መቆጣጠር ብቻ ነው። ከስንት አንዴ ቢሰራ ነው እንጂ እሱ ራሱ ነው ብዙ ጊዜ የሚቆጣጠረው ብላኛለች። እና ቁጭ ብዬ ነው የምውለው። ታዲያ ለምን ሰው ይቀጥራሉ እንደዛ ከሆነ? እኔ እንጃ ሀብታም እንቀልባለሁ ብለክ ነው? ወይ ጉድ! እስኪ እንግዲህ እንታያቸው። እራው አርፌ እሰራለሁ የሚሰጠኝን። አዋረ ምን ቸገረሽ? እኮ እኔም እሱን ነው የምልህ። አንተ ግን በቃ አልመጣም አልካ? ያለውበትን ቤት ወር ልምላ ብዬ እኮ ነው። እመጣለሁ አታስቢ። ዝም በል። ልወጣ ነው ብለኸኛል ነበር እንዴ? አው ግን አከራይ ማሳዘኑኝ ሰው እስኪያገኙም ድረስ ብዬ ነው ባክሽ። እሺ ይሁንልክ። ምንድነው በረሃብ ልደፊኝ ነው እንዴ ሐሳብሽ? እሰይ በደፋ። ኧረ ባክሽ ሆ ቆይ አልደረሰም አሁን። ስቀልድ ነው ደግሞ ደርሷል። ምንድነው? በስማም አይጣፍጥም እንዳትል ብቻ። አይ እኔ ውጭ በላለሁ በቃ። የምርህን ነው? ስቀልድ ነው የኔ ቆንጆ። እስኪ ቶሎ አትናደጂ። ሂድ እባክህ ሲያስጠላ። ሂድ ብላ የፈለክበት እንደው ማርያምን አውቄ ነው። አንቺ ደግሞ ዝም በል በቃ። ቤዚ ደግሞ ቀልዴን እኮ ነው። ቀልድህን እዛው። ይቅርታ በቃ። ታዲያ ነገ ማርፈድ ምናምን የለም። ቶሎ መነሳት አለብሽ። ኧረ አላረፍድም። ያው ጥሩ ናት ምናምን ብለሽ እንዳታስከፊያት። አላስከፋትም በቃ አላረፍድም። ይሄን ያህልማ ሰነፍ አታርገኝ። አንቺና እንቅልፍ እኮ ከተገናኛችሁ ታውቂያለሽ። በቃ አላርም ሞልቼ ተኛለሁ። ሆ ስልክሽንም ሳይለንት እንዳታደርጊው፣ እኔም እደውልልሻለሁ። እሺ አላረገውም፣ ደውልልኝ። ለማንኛውም ግን ጠንቀቅ በይ። ውይ አንተና ጥርጣሬ። ቤዚ ይሄ እኮ ጥርጣሬ አይደለም ጥንቃቄ እንጂ። ይሁንልክ። እሺ እጠነቀቃለሁ። በቃ አታስብ። እና ደግሞ የሚያስፈልግሽ ነገር ካለ ወይም ካስፈለግኩሽ አለው በማንኛውም ሰዓት ደውይልኝ። እሺ የኔ ቦዲጋርድ። መሸ። በቃ በጊዜ ወደ ቤት ሂድ። እሺ አዎ በጊዜ ልተኛ። አንቺም ደግሞ ስልክሽ ላይ እንዳታመሺ፣ በጊዜ ተኝ። እሺ ቦስ። አይ መቼ ጠፍተሽኝና አምሽተሽ ትተኛለሽ፣ ከዛ ጧት ለጥ። እሺ በቃ ተኛለሁ። ልሸኝ። ቆይ ትፈራ የለ? እሺ ጉቤው። ሌላስ? ቤት አደርሳለሁ ከፈለኩሽ እንዳትፈራ። ወገኛ ጃስ ቢልሽ ልጮይ ነገር ከነቃህ ይቀራል። በያርፈሽ ተኝ። ቻው፣ ደህና ደሪልኝ። ቻው። ስትገባ ደውል።
ሄሎ ቢኒ። ተኛሽ እንዴ? አዎ ሸለብ እያደረገኝ ነበር። በቃ ተኚ፣ ደርሻለሁ ልልሽ ነው እኔማ። እሺ ቻው፣ ደህና ደር። ቻው፣ ደህና ደሪልኝ። ሄሎ ቢኒ። ሄሎ፣ ተነሳሽ? ኧረ እባክህ አሁን ነው የሚደወለው? እውነትም ነቃ ብለሻል ማለት ነው። እኔም አልወጣ ነው ቆየው ከተነሳው። እና ልምጣና ልሸኝሽ? ኧረ እኔ ራሴ ሄዳለሁ። ይልቅ የራስ ስራ እንዳይረፍድብህ ተነስተህ ሂድ። እሺ በቃ ስትፈልጊኝ ደውይ። እሺ ደውላለሁ፣ አታስብ። ራስሽን ጠብቂ። ቻው። እሺ ቢኒዬ፣ ቻው። ሄሎ እንዴት ነሽ? ደህና ነኝ ቤዛ፣ እንዴት ነሽ አንቺ? ደህና ነኝ። ደውልልኝ ስላልሽኝ ነው። አሁን ከቤት ወጥቻለሁ። ኦኬ እሺ ነይ፣ ቢሮ ነኝ እየጠበኩሽ ነው። የትናንቱ ቦታ መቼም አይጠፋሽም። አይጠፋኝም፣ እመጣለሁ። ጥሩ በቃ እዛው ነኝ እጠብቅሻለሁ። እሺ አመሰግናለሁ። ሄሎ ማሂ ቅመም እንዴት ነሽ? አቢላ አለሁልህ። እንዴት ነህ አንተ? ደህና ነኝ እኔ። ምን ነው ችግር አለ እንዴ? አረ ምንም የለም። አሁን ደውላ ነበረ። ምን አለች? እየመጣሁ ነው ብላኛለች። የተቀየረ ሀሳብ የለም አይደል? በቃ ቢሮ ሆነሽ ጠብቂያት። በመሀል እኔ እየደወልኩ እየወጣሽ ምናምን ታውሪኛለሽ። እኔማ በጠዋት ነው የገባሁት። የኔ ጀግና አንበሳ እኮ ነሽ። እሱን ስራችንን ስንጨርስ የምንሞጋገስን ይሆናል። ከመሞጋገስም አልፎ እንተሳስባለን። አረ እንዳያሳስብሽ። ችግር የለውም። ታዲያ አሁን ዛሬ ምንም አናደርጋትም? ነገሩን ቶሎ ለመጨረስ ዛሬ ብንጀምር ይሻላል ብዬ አስቤያለሁ። እሺ ዛሬ ምን እናድርግ? ከዛ በየደቂቃው እየደወልሽ አሳውቂ። እሺ እሺ አሳውቃለሁ፣ አታስብ። እንግዲህ ላንቺ አልነግርሽም፣ አደራ ምንም እንዳትጠረጠርሽ። እሷ ያስጨንቃል እንዴ? እኮ በቃ ደውልልሃለሁ። ቻው። እቺ እንዲምቢጥ ማታን ለኔ ለማሂ በጣም ይዚ ነገር ነው አይደለም? እቺ ስንቱን ነገር አልፌዋለሁ። ግቢ ቢዝዬ የሆነ ቪዲዮ አይቼ እኮ እኔ ደግሞ ምን ሆና ነው ብዬ ያው እንግዲህ እንዳሳየሽ ይሄ አንቺ የምትሰሪበት ብቻሽን እንዳትሆኝም እኔም ቦስም እየመጣ እና ይሻል በአንዳንድ ነገሮች ምክንያት ወደዛኛው ብራንች ኦፊስ ተዛውረን ነው እንጂ እዚህ ነበር ቢሮአችን። ችግር የለውም ከለመድኩት እኮ ሁሉም ቀላል ነው። ታስተውቂያለሽ፣ ቀልጣፋ ደግሞ ቶሎ ስለምጃለሽ፣ አታስቢ። ፍሪ ሆነሽ አውሪ፣ ችግር የለውም። እሺ አመሰግናለሁ። ሄሎ ቢኒዬ። ሄሎ ቤዚ፣ ሄድሽ እንዴ? አዎ እዛ ሆኜ ነው። በቃ ደውይልኝ፣ ምሳ ውጭ እንበላለን። እሺ በቃ ጊዜ ካለኝ ደውል ካለው አገኝ ካለው። እሺ ቻው። ቻው። ጓደኛለሽ ማለት ነው? አዎ ፍቅረኛዬ ነው። ሄሎ አቤላ። አይ መጣች እንዴ ወይስ ቀረች? ምን ገዷት ትቀራለች ብለህ ነው? አረ መታለች። እስካሁን ምንም ያወቀችው ነገር የለማ። በእኔ ችሎታ ትጠራጠራለህ ማለት ነው? እንዲሁ ፈረቼ ነው እንጂ እኮ ባንቺማ ሙሉ በሙሉ እርግጠኛ ነኝ እኔ ቆንጆ። እኔም እኮ እሱን ነው የምልህ። የምትፈልገውን ነገር እስክጨርስ ድረስ አትፍራ፣ ምንም አትነቃ።
በቃ አንቺ ጓደኛ አደቂያት ቀለል ብለሽ ምናምን ቅረበት፣ ከዛ ቀስ በቀስ እንጨርሰዋለን ጉዳዩ። እንዳያሳስብህ እንዴት እንድታይ ነው የማደርጋት። ደግሞ ፍቅረኛ አላት። አዎ አንዱም ስራችን እሱ ጋር ነው ማለት እሱንም ጭምር ነው ስራው የሚያጠቃልለው። እሺ እንዳልክ። በቃ አዲስ ነገር ካለ እየደወልሽ አሳውቂ። እሺ ቻው። የፍቅር መቤት ጓዴ የትዳሬ የልቤ ሰው ያንቺን እንጃ በኔስ በኩል ትዝታሽ ልቤን ወረስ። ኧረ ፍቅርሽ ፍቅርሽ አይ ፍቅርሽ ፍቅርሽ የልቤ ውስጥ እሳት ይጎዳል ያመነምናል ያደጋለህ መምለክሳ የለም ታውቂዋለሽ ከጎኔ ሌላ ሰው። ሰዓቱ የሌለ ሄዶ አይደለ እንዴ? ዛሬ ምሳ ከቤዚ ጋር ነኝሽ፣ አትጠብቁኝ። ጣጣ የለውም ይመች። ፒስ ፒስ። ይቅርታ ማሂዬ፣ ቢኒ ነው። አረ ችግር የለውም አንሺና አውሪው። ወይ ቢኒዬ። ቤዚ ምሳ ሰዓት እኮ ደረሰ፣ አትመጭም? ወይ ሰዓቱን ሳላዩን ሄደው ሲገርም። አዲሱ ስራ ተመችቶሻል ማለት ነው? ቀላል በጣም ነው ደስ የሚለው። እና በቃ የተለመደው ቦታ ጠብቅሻለሁ። ነያ። እሺ መጣሁ። ምሳ አብራችሁ ናችሁ? አዎ እየጠበቀኝ ነው። እኔ ደግሞ አንድ ላይ እንበላለን ብዬ ነበር። ቃሂጂ። እሺ። ወይኔ በጣም ይቅርታ። እንዴ ታዲያ ነይ አብረን እንሂድ። ችግር የለውም ብቻዬን እንበላለሁ። ሂጂ አንቺ። አረ በፍጹም አብረን ነው የምንሄደው። ብቻሽን አትሆኝም። አይ ቦይፍሬንድሽ ቢደብረውስ? ማ ቢኒዬ? አረ እንዲያውም ደስ ይለዋል። በዛውም በደንብ ትተዋወቃላችሁ። እሺ ካልሽ። ቆይ እንዲያውም ደውዬ ልንገረው የሚለውን ትሰሚያለሽ? ሄሎ መጣሽ እንዴ? እኔ ሳልወጣ ገና። አይ ጓደኛዬ ማለቴ ማናጀር ይዣት ልመጣ ነው። ታዲያ ምን ችግር አለው? ኑ በቃ እኔም ቀድሜ መድረስ አይቀርም። እሺ ሚኒዬ በቃ መጣን። እሺ ሰማሽዋ ምን እንዳለ? ምንም የሚደብረው ነገር የለም እሱ። ወይ ደስ ሲል ታስቀኑ። አዎ በቅርቡ አብረን መኖር ልንጀምር ነው። አረ ደስ ይላል። በቃ እንውጣ አይደል? አዎ እየወጣሽ ጠብቂ። ለቦስ ልደውልለት እኔ። እሺ
መሆን አለበት። አዎ ዛሬ ፍቅረኛዋ ልታስተዋውቀኝ ነው። እንዴ ከምን ነው? ምሳሌ በሉ ተቀጣጥረው ነበር። ብቻዬን ነኝ ስላት ና ያለችኝ። አይ የኔ ፈጣን ስማርት እኮ ነሽ። ታዲያስ? በቃ በደንብ ተቀላጠፊ። በተቻለሽ መጠን ጥሩ ሰው መስለሽ ቀረቢው። ከዛ ቀስ በቀስ ወደ ስራችን እንገባለን። በእኔ ጣለው እሱንስ። እናሳ የኔ አንበሳ። በል በቃ እየጠበቀችኝ ነው ይቺ በግ። በሂጂላት። ቻው ቻው። ደውልልሃለሁ። ቻው። ተዋወቃት። ማሂ ትባላለች። ማናጀሬ ናት። ሃይ ማሂ። ቢኒያም እባላለሁ። ማሂ ማሂ የተጮች የራሳችን ኖር ጀምረን አስደበርንሻ? አይ አረ ችግር የለውም። እና ቢኒዬ ይገርምሃል፣ ጓደኛም አለቃም አገኘሁልህ እልሃለሁ። አይ ደስ ይላል የኔ ቆንጆ። ዋናው እንኳን አንቺን ተመቸሽ። በጣም በዛ ላይ እንዳለቃ አይደለችም፣ በደንብ ሰው ትቀርባለች እኮ ታስተውቃለች። እንግዲህ ቤዚዬን አደራ ማሂ። ችግር የለውም አታስብ፣ አብረን ስለምንሆን ምንም አትሆንም። አመሰግናለሁ። አይ ብቸኛ መሆን አልደበረሽማ? እሺ ቆይ ላጉርስሽ።
እንውጣ አይደል? ይቻላል። እናንተም ወደ ስራችሁ፣ እኔም ወደ ስራዬ። እኛ እንኳን ቢሮ አንገባ፣ ቦስን ማግኘት አለብን። ፋይል ተቀብለነው ከዛ ወደ ቤት እንገባለን። ዛሬ ብዙም ስራ የለም። ቦስን አብረን ነው የምናገኘው ታዲያ? አዎ፣ በዛውም ትገናኛላችሁ። እሺ በቃ በሉ እንግዲህ መልካም ቆይታ። ቻው። ቤት ነው በኋላ። እሺ እመጣለሁ የኔ ቆንጆ፣ ደውይልኝ። እሺ ደውልሃለሁ። ማሂ ስለተዋወቅን ደስ ብሎኛል። እኔም። ቻው በሉ። ይወረሳል ቀን በጽልመት በበርድ ወራት በክረ ያምኖ ሲታይ በቀኑ ሰው ይጋጃል በውኑ ነይ ዲሞ ካስፎላው ነይ ዲሞ ትራሱ አቀዝቅዞታል ቤቴ። የት ነው የምናገኘው ቢሮ ካልገባን? እኔ እንጃ አላሳወቀኝም። ብቻ ከምሳ መልስ ቢሮ አትጉ፣ አግኙኝና ወደ ቤታችሁ ትሄዳላችኋለን። እሱም ጥሩ ሰው ይመስላል። በጣም እንጂ። ቆይ እስኪ ልደውልለት። እሺ እኔ ውሃ ገዝቼ ልምጣ። በልታችሁ ጨረሳችሁ? አዎ። የት እንምጣ? እቤት ይዘሻት ነይ። ያቺ ድንቢት እንዴት እንደናፈቀችኝ ብትለኝ። እንዴ በቃ ባጭሩ ልትጨርሰው ነው እንዴ? አዎ እባክሽን፣ ምን አስለፋ? እኔ እንጃ ትንሽ ብንቆይ ባይ ነኝ። እሱማ እኮ እኔም ሀሳቤ ሌላ ነበር፣ እንደዚህ አልነበረ። ታዲያ ለምን አንቆይም? እሺ እንዴት ነበር ቆይታ? አረ እሱማ ሞኝ ነገር ነው እባክህ። ይሄ አያቅተኝም። በአንዴ ወደ ወጥመዱ መክተት እንችላለን። ይህን ነገርሽን እኮ ነው የምወደው። ስለዚህ ምን ወሰንክ? ቶሎ በል፣ ወደ እኔ እየመጣች ነው። ይዘሻት ነይና ብቻ ይዘሻት ነይ በቃ ቤት። እሺ እሺ እንዳልክ። እሺ ቦስ አንቆይም፣ አሁን እንመጣለን። ምን አለሽ? እቤቱ ነው አለን። ያው ከጉዞ ስለገባ መሰለኝ ደከመኝ መውጣት ሲል እንመጣለን አልኩት። እሱ ቤት? አዎ አይዞሽ፣ እሱ ሰላማዊ ሰው ነው። በዛ ላይ ቤተሰቦቹም አሉ፣ ደግሞ ቅርብ ነው። በይ አሁን ቶሎ እንሂድ። እሺ እንደዛ ከሆነ